ናዛዚትነ ሐዘን ወኃይለ ውርዙትነ እምርሳን በማኅፀንኪ ተጸውረ ብሎ የመዋዕል ሕፃን። ትሕትና ሰውን ወደ ሰማይ ስታሳርገው፣ ትዕቢት ደግሞ ሰውን ከላይ ወደ ታች ትጥለዋለች። ቅዱስ ቄርሎስ ወደ ኤፌሶን ሲሄድ ምን ይዞ ወላዲተ አምላክ የሚል ጽሑፍ እንደ ታፔላ ጽፎ ከጳጳሳት ፊት ለፊት አድርጎ ነበር የደረሰው። ወላዲተ አምላክ ወላዲተ አምላክ ወላዲተ አምላክ የሚለው ቃል ለኛ ምልክታችን ነው። ሰዎች ከሆነ በኋላ ማመን ያቃታቸውን ድንግል ማርያም ሳይሆን አመነችው። እሺ በጎ ብላ ተቀበለችው። አንደኛ ፈጣሪ ሰው ይሆናል ብሎ ማመን ሳይደረግ ማመን ከባድ ነው። እንደምናስበው አይደለም። ስንት ትምህርት ተምረንና ሆኖ እንኳን አልገባን ብሏል። ሁለተኛ ደግሞ ድንግል በድንግልና ትወልዳለች ብሎ ማመን ጭንቅ ነው። ቅዱስ ዮሐንስ አፈወርቅ ቆሮንቶስን በተረጎመበት በሰባተኛው ድርሳኑ ይህን ሲናገር እኛ የፓይታጎረስ ልብ የለንም፣ የአርስቶትል ልብ የለንም፣ የሶቅራጥስ ልብ የለንም፣ የፕላቶ ልብ የለንም። እኛ ያለን የአምላክ ልብ ነው። የአምላክ ልብ ደግሞ ወንጌል ነው ይላል። እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። ምእመናን ይኸውላችሁ፣ እኛ የክርስቶስ ልብ ካለን ድንግል ማርያም የአምላክ ልብ የማይኖራል ለምንድን ነው? ኧረ ተው ጎበዝ፣ ማምላክን ይሄ ነገር አገር ያጠፋል። እውነቴን ነው ማለት ነው። ከርስትም ይነቅላል። ደግሞ ብለን ከኛ ልናሳንሳት ነው እንዴ? ዳዊት የአምላክ ሐሳብ የአምላክ ልብ ከተባለ እኛ የአምላክ ልብ ካለ ድንግል ማርያም ለምንድን ነው የአምላክ ልብ የማይኖራል? የአምላክ ሐሳብ ነው ማለት ቅዱስ ነው። ሐሳቧ ቅዱስ ነው። የእግዚአብሔርን ፈቃድ ብቻ ነው የምታስበው። እመቤታችን እንዲሁ ይገርመኛል። የመጸወተ የዘከረ የተራቆተውን ያለበሰ የተራበውን ያበላ እንዲህ ያላለችና በስሜ ያዘነውን ያረጋጋውን ማረልኝ አለችው። በስሜ ያዘነውን ያረጋጋ ማለት አይዞህ ማርያምን ያህል እናት እያለችህ ብሎ ያጽናናውን ማለት ነው። ድንግል ማርያም አለችልህ ያለውንም ቢሆን እባክህ አጽናናልኝ። እውነት ነው። እሷ አለችላችሁ ከማለት በላይ ምን ማጽናናት አለ? ምን ገንዘብ አለ? ምን ትርፍ አለ? ጸጋን የተመላችውን ከመስጠት በላይ ምን ጸጋ ይኖራል ብላችሁ ነው? የጸጋ ግምጃ ቤት እሷ አይደለች? መዝገበ መድኃኒት፣ መዝገበ ረድኤት፣ መዝገበ ጸጋ፣ መዝገበ ፈውስ እሷ እኮ ናት። መዝገበ ትንሣኤ፣ መዝገበ ቁርባን ማርያም እኮ ናት። እሷ አለችልህ፣ እሷ አለችልሽ፣ እሷ አለችላችሁ ከማለት በላይ ምን ማጽናናት ይኖራል? የሴት ሁሉ ራስ ወንድ ነው ይላል። የሴት ሁሉ ራስ ወንድ ነው አይደል እንዴ? አይደለም ነው ባትሉም ነው። የሴት ሁሉ ራስ ወንድ ነው ማለት ምን ማለት ነው? ሴት ልጅ ለሔዋንነት ከደረሰች በሙሉ አይምሮዋ ወንድ ነው የሚያስብ ማለት ነው፣ ሌላ አይደለም። የሴት ራሷ ወንድ ነው ማለት ይሄ ነው ማለት አይደለም ነው። ስትለብሱ ራሱ እኮ ወንዶች ስለእናንተ ምን እንደሚያስቡ እያሰባችሁ ነው የምትለብሱት ማለት ነው። ስለዚህ የሴት ራሷ ማን ነው ተባለ? ወንድ ነው ነው። ልብስ ሴቶች ጌጥ የሚያበዙት ለዚያ ነው። ምንም ነገር የለው። ምንም የታወቀ ነገር እኮ ነው። ስለዚህ የሴት ራሷ ማን ነው? ወንድ ነው። የድንግል ማርያም ራስ ግን እግዚአብሔር ነው ይላል ዮሐንስ ዘደማስቆ። አዳም ከወደቀ በኋላ ሙሉ ሰው አይደለም። ለዚህ ነበረ ክርስቶስ ሰው ከሆነ በኋላ ደጋግሞ ራሱን የሰው ልጅ እያለ የሚጠራ። ለምን? 5500 ዘመን ሰውነት ጎሎ ነበር፣ አድጎ ነበር፣ አድፎ ነበር፣ ዝጎ ነበረ። ከዚያ በኋላ ምን ፈልገ? ሰው ማን ተገኘች? ማርያም፣ ድንግል ማርያም። ሰው ምን ማለት ነው? አዳም ሳይበድል በገነት የነበረውን አካል ይዛ የተገኘች ስለነበረች ሰው ተባለች። ሰው የሰው ልጅ የተባለ ለዚህ ነው ክርስቶስ የሰው ልጅ ባለ። ሰው ማናት? ማርያም ናት። ትሕትና ሰውን ወደ ሰማይ ስታሳርገው፣ ትዕቢት ደግሞ ሰውን ከላይ ወደ ታች ትጥለዋለች። ዲያብሎስ የወደቀበትን ጉዳይ እመቤታችን አሁን ሔዋን አምላክ እሆናለሁ ብላ የተመኘችውን እመቤታችን የአምላክ እናት ለመሆን አይገባኝም ነው ያለችው። አልሆንም ነው ያለችው። ይህንን ማለት ነው የአምላክ እናት እንኳን ነኝ ብላ እግዝእተ ኩሉ ነኝ ሳትል ነይ አመቱ ለእግዚአብሔር፣ እግዚአብሔር አገልጋዩ ገረዱ ነኝ ነው። ሔዋን አምላክ ነኝ አምላክ እሆናለሁ ያለችውን እቺ ደግሞ ዳግሚት ሔዋን አዲሲቱ ሔዋን እመቤታችን ግን
ገረዱ ነኝ አለች። የሔዋንን የትዕቢት ግንብ ሰባብራ ጣለችለት ማለት ነው። ይህንን ዲያብሎስ ፈጽሞ ይጠላዋል። ዲያብሎስ ሁለተኛው ምንድን ነው ሲባል እርኩስ ነው። የረከሰ የጎሰቆለ ኃጢአትንና ክፋትን ሁሉ የተመላ ነው። እመቤታችን ደግሞ ፍጹም ንጽሕት ናት። ለሰው ወገን ሁሉ የምታዘን በሰው መዳን የምትደሰት ናት። በዚህ ምድር ላይ ለራሷ በደረሰው ነገር እግዚአብሔርን አንድም የማማረር ጥያቄ ያልጠየቀች ፍጡር እመቤታችን ብቻ ናት። አንድም ቀን እንዲህ ይሟላልኝ እንዲህ ሆንኩኝ ያላለች ማለት እሷ ብቻ ናት። ከነቢያትም ከሐዋርያትም ቅዱስ ጳውሎስ እንኳን መከራውን ዘርዝሯል። የሁሉ ደረሰብኝ የሁሉ ደረሰብኝ እሱን የሚያህል ሐዋርያ። እመቤታችን ግን ይህ ሁሉ ያልደረሰባት ፍጽምት ከተማ ናት። ዲያብሎስ ሙሉ ዘመኑን ሁሉ ክፋትን ያስባል። እመቤታችን ሙሉ ዘመኗ ሁሉ ንጹሕ ነው። አሁን የያዕቆብ መሰላል አለ። የያዕቆብ መሰላል ጫፏ ላይ እግዚአብሔር ተቀምጦባታል። ያቺ መሰላል እመቤታችን ናት። ከጫፏ ላይ ከመሰላሊቱ ጫፍ የተባለው የድንግል ማርያም ሕሊናዋ ከጫፉ ላይ እግዚአብሔር ተቀምጦበት ነበር ማለት የእመቤታችን ሕሊና ከእግዚአብሔር በቀር ሌላ ምንም አስቦ አያውቅም። ስለዚህ ምን ተባለ? የእግዚአብሔር ከተማ ትባላለች ማለት። ይህንን በማሰብ ይህንን ሲያስብ ዲያብሎስ ፍጹም ይበሳጫል። እሱ እንግዲህ እግዚአብሔር ያሳያችሁ መላ ዘመኑን ወይትሐከ ያለ እኪት ይላል ቅዱስ ዳዊት። ኃጢአትን የማይሰለቻት በቃኝ የማይል ማለት ክፋት ሰርቶ የማይታክተው ዲያብሎስና የእሱ ወገኖች ናቸው። ክፋትን ሙሉ ሌሊት ሙሉ ቀን ክፋት የሚጸንሱ ማለት ነው። ኃጢአትን ጸንሰው ኃጢአትን በግብር ወልደው የሚያሳድጉ ናቸው። ይሄ እሱ ስለሌለው እሷ ግን ስለሌላት ዲያብሎስ እመቤታችንን ይጠላታል። አንድ የቅዱስ ያሬድን ቃል ልናገርና ይህንን ጉዳይ ልጠቅልለው። የአቢ ክብራ ለማርያም የእመቤታችን ክብር ከሁሉ ይበልጣል ይላል። ልዑል ሰምራ እግዚአብሔር ወደዳት ይላል ቅዱስ ያሬድ ሲናገር። የእመቤታችን ክብሯ ከሁሉ ይበልጣል አለና እንዴት ስንለው ልዑል ሰምራ ይላል። አሁን ልንገራችሁ። ኦሪት ዘፍጥረት ምዕራፍ 1 ጀምረን ስናነብ እግዚአብሔርም ይህ መልካም እንደሆነ አየ፣ እግዚአብሔርም ያ መልካም እንደሆነ አየ። እንጨቱን ፈጥሮ እጽዋቱን ፈጥሮ አራዊቱን ፈጥሮ እግዚአብሔርም ያ መልካም እንደሆነ አየ፣ ያ መልካም እንደሆነ አየ ይላል። መጨረሻ ላይ ሰውን ሲፈጥር እጅግ መልካም እንደሆነ አየ ይላል። ሰውን ወደደው እግዚአብሔር። አዳምን ለልጅነት ወደደው፣ ድንግል ማርያምን ግን ለእናትነት ወደዳት። እመቤታችን የተወደደችበት መጠን ከፍ ያለ ነው። አድሎ አይደለም፣ ለዚህ የተገባች መጠን ይዛ በመገኘቷ ነው። እግዚአብሔርን የሚያስደስት ሕሊና ይዛ ስለተገኘች ነው። እና እግዚአብሔር ወዷታል። ልዑል ሰምራ ዘትዕይንተ ደብተራ የማህበሩ መቅደስ ናት ይላታል እመቤታችን። እስኪ በሉ የማህበሩ መቅደስ በሉ። የማህበሩ በሉ እንጂ ማህበሩ የሚባለው መላእክት፣ ነቢያት፣ ሐዋርያት፣ ሰማዕታት፣ ጻድቃን፣ ደናግል፣ መነኮሳት ይሄ ህብረት አንድ የክርስቶስ አካል ይባላል። የዚህ መቅደስ የዚህ ደብተራ የዚህ ድንኳን ሰብሳቢ እመቤታችን ናት ነው። በእሷ አማካኝነት እግዚአብሔር ተገኘና እሱ ራስ ነው። ክርስቶስ የቤተ ክርስቲያን ራስ ነው ማለት ምን ማለት ይመስላችኋል? አስተጋባይ ነው ማለት ነው። አስተጋባይ ሰብሳቢ ነው። አንድ ሰው ራሱን ስትቆርጡት ሰውየው ከ3 ቀን በኋላ እጁም ለብቻ እግሩም ለብቻ መበታተን ይጀምራል። ክርስቶስ የአንድነት መሰረት ነው። መላእክትን፣ ነቢያትን፣ ሐዋርያትን አንድ አድርጎ ሰበሰበን። ሰብሳቢ ማለት ነው። ክርስቶስ አንድ አድራጊ ማለት ነው። ስለዚህ የሰበሰበበት ድንኳን ደግሞ እመቤታችን ናት። በጉባኤ ኤፌሶን ጊዜ ንስጥሮስ ሲመጣ ምን ይዞ እንደመጣ ታውቃላችሁ? 50 ወታደሮችን አስጭኖ ነው የመጣው። ወደ ጉባኤ ሲመጣ ቅዱስ ቄርሎስ ወደ ኤፌሶን ሲሄድ ምን ይዞ የለ? ወላዲተ አምላክ የሚል ጽሑፍ እንደ ታፔላ ጽፎ ከጳጳሳት ፊት ለፊት አድርጎ ነበር የደረሰው። ወላዲተ አምላክ ወላዲተ አምላክ ወላዲተ አምላክ የሚለው ቃል ለኛ ምልክታችን ነው። ነፃ ስንወጣ ጌታችን ኢየሱስ ክርስቶስ ከመስቀሉ ስር የሰጠን የነፃነት ማህተም የሆነ ምልክት የሆነ ስም ነው ወላዲተ አምላክ የሚለው። ጌታሳ በስሙ የሚቀድሰን በደሙ ያነጻን ምሕረቱን የሚያድለን
ድንግል ማርያም ግን ወደ ክርስቶስ ምሕረት የምታደርሰን የእምነታችን ምልክት። እንደው ቅዱስ ዮሐንስ አፈወርቅ የሚናገረውን ነገርና ልጨርስ። ወእሰብክ እመንገለ ድንግልናሃ ለማርያም፣ የድንግል ማርያምን ድንግልና ምልክት አድርጌ ክርስቶስን እሰብከዋለሁ። እስኪ በሉ ሁላችሁ የድንግል ማርያምን ድንግልና በሉ ምልክት አድርጌ ክርስቶስን እሰብከዋለሁ። ምኑን ምልክት አድርጌ? እኛ የተሰቀለውን ክርስቶስን እንሰብካለን አይደል ያለ ቅዱስ ጳውሎስ። ክርስቶስን ለመስበክ የማንን ድንግልና ምልክት እናደርጋለን? የእናቱ ድንግልና። የእናቱ ድንግልና ክርስቶስን በሰበክንበት ሁሉ ክርስቶስ አምላክ ለመሆኑ ምልክታችን ነው። እሷ ድንግል ናት፣ ድንግል በሉ። እሷ እናት ናት በሉ። ስለዚህ ስንት ናት ግን? እሱ አምላክ ነው፣ እሱ ሰው ነው። ስንት ነው እሱ? እሷ ድንግል ናት። ስትወልድ ድንግልናዋ ተለውጧል አልተለወጠም? እሱ አምላክ ነው። ሰው ሲሆን አምላክነቱ ተለውጧል አልተለወጠም? አልተለወጠም። እሷ ድንግል በመሆኗ እናትነት ቀርቶባታል አልቀረባትም? እሱ አምላክ በመሆኑ ሰውነቱ ተለውጧል አልተለወጠም? እሷ ቀድሞ ምንድናት? ድንግል በሉ። በጸነሰች ጊዜ ምንድናት? ከወለደች በኋላ ምንድናት? እሱ ከመወለዱ አስቀድሞ ምንድነው? አምላክ በሉ። ተጸንሶ ሳለ ምንድነው? ከተወለደ በኋላ ምንድነው? የድንግል ማርያም ድንግልና የማይለወጠው ድንግልናዋ ለማይለወጠው ልጅዷ ምልክታችን ነው። ትናንትም ድንግል ዛሬም ድንግል ነገም ድንግል፣ ትናንትም አምላክ ዛሬም አምላክ ነገም አምላክ ብለን ለመስበካችን ምልክታችን እሷ ናት። ኢየሱስ ክርስቶስ ዘትማልም ወይም ወክመ ውእቱ እስከ ለዓለም። ኢየሱስ ክርስቶስ ትናንትም ዛሬም እስከ ዘላለሙ ድረስ ሕያው ነው። እኔ ግን መከራ እንደተቀበሉ በጎ ስራ እንደሰሩ አባቶቼ አምናለሁ። እመቤታችን ደግሞ ተደርጎ የማይታወቀውን ነገር አመነች። እንዴት አድርጋ? አንደኛ እግዚአብሔር ሰው ይሆናል ማለት በጣም ከባድ እኮ ነው። ቆይ ከተወለደ በኋላ ሰው ማመን አቅቶት የለም እንዴ? አላያችሁ? ዛሬ ሰው እንዴት አምላክ ሰው ይሆናል? እንዴት ፈጣሪ የፍጡር ሥጋ ይለብሳል እያሉ አይደለም? ሰዎች ከሆነ በኋላ ማመን ያቃታቸውን ድንግል ማርያም ሳይሆን አመነችው። እሺ በጎ ብላ ተቀበለችው። አንደኛ ፈጣሪ ሰው ይሆናል ብሎ ማመን ሳይደረግ ማመን ከባድ ነው። እንደምናስበው አይደለም። ስንት ትምህርት ተምረንና ሆኖ እንኳን አልገባን ብሏል። ሁለተኛ ደግሞ ድንግል በድንግልና ትወልዳለች ብሎ ማመን ጭንቅ ነው። ሶስተኛ አብን አጽናይ መጽንዒ ወልድን ኃይል መንፈስ ቅዱስን እስትንፋስ አድርጋ ያመነች ደግሞ እሷ ናት። ስለዚህ ሥላሴን ያመነች ክርስቶስን ያመነች የእግዚአብሔርን መግቦትና ካህሊነት ያመነች እሷ ስለሆነች እመቤታችን የመጀመሪያይቱ የሐዲስ ኪዳን አማኝ ናት። በእውነቱ የመጀመሪያይቱ የሐዲስ ኪዳን መሪ፣ የብሉይ ኪዳን ፍጻሜ፣ የትንቢት መከር። ትንቢት አዝመራ ነበር፣ ደርሶ ታጭዶ ተወቅቶ ህብስት ሆኖ ተጋግሮ የተጎረሰባት መሶብ እሷ ናት ማለት ነው። ከሷ ሲደርስ ነው ሁሉ የታወቀው። ስለዚህ ድንግል ማርያም እግዚአብሔርን የሸፈነች ሳትሆን እግዚአብሔር የተገለጠባት የሃይማኖት መስታወት ናት። እሷን የፈጠረ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ሐሳቧም እንደ አምላክ ሐሳብ ነው። ለዚህ የሚያነሱት ጥያቄ መቼም አንዱን ጥሎ አንዱን አንጠልጥሎ ነው። ሐሳቧ እንደ አምላክ ሐሳብ ነው። ምን ማለት ይመስላችኋል? ትንቢተ ኢሳይያስ ላይ ሰማይ ከምድር እንደሚርቅ እንደዚሁ ሐሳቤ ከሐሳባችሁ ይርቃል ይላል የሰራዊት ጌታ እግዚአብሔር ይላል። ሰማይ ከምድር እንደሚርቅ ሐሳቤ ከሐሳባችሁ ይላል የሰራዊት ጌታ እግዚአብሔር ይርቃል ይላል። ታዲያ ሰማይ ከምድር እንደሚርቅ ሐሳቤ ከሐሳባችሁ ይርቃል ካለ የድንግል ማርያም ሐሳብ እንደ አምላክ ሐሳብ ነው ከተባለ ከዚህ መጽሐፍ ቅዱስ ጋር ይጣላል ወይ? አይጣላም ወይ ይላሉ። እንደዚህ ሁሉ እረከውኩ ብእሴ ዘከመ ልቤ፣ እንደ ልቤ የሆነ የእሴይ ልጅ ዳዊትን አገኘው። ተመልከቱ፣ እንደ ልቤ ዳዊት እንደ አምላክ ሐሳብ ሆነ ማለት ነው። አሁን እሳ ይጣላል? ሐሳቤ ከሐሳባችሁ ይርቃል ያለ አይመረመርም ማለቱ ነው እንጂ የእሱን ሐሳብ የሚመስል ሐሳብ የያዙ ቅዱሳን የሉም ማለት አይደለም። በዚያውም ላይ ቅዱሳን የሚያስቡት በሱ ልብ ነው። የእመቤታችን ሐሳቧ የአምላክ ሐሳብ ነው ማለት በነገራችን በአምላክ ልብ የምታስብ ናት ማለት ነው።
እንኳን ድንግል ማርያም እኮ ቅዱሳን ምን እንደተባሉ ስሙ። ህሊናው ለክርስቶስ ብንው እኛ የክርስቶስ ልብ አለን ነው የሚለው እኮ። እኛ የክርስቶስ ልብ አለን ቅዱስ ጳውሎስ ሲናገር ማለት እኛ የክርስቶስ ልብ አለን። የክርስቶስ ልብ አለን ማለት የሥጋ ልቡን አውጥተን ከኛ እናስገባዋለን ማለት አይደለም። የክርስቶስ ዕውቀት አለን። ቅዱስ ዮሐንስ አፈወርቅ ቆሮንቶስን በተረጎመበት በሰባተኛው ድርሳኑ ይህን ሲናገር እኛ የፓይታጎረስ ልብ የለንም፣ የአርስቶትል ልብ የለንም፣ የሶቅራጥስ ልብ የለንም፣ የፕላቶ ልብ የለንም። እኛ ያለን የአምላክ ልብ ነው። የአምላክ ልብ ደግሞ ወንጌል ነው ይላል። እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። ምእመናን ይኸውላችሁ፣ እኛ የክርስቶስ ልብ ካለን ድንግል ማርያም የአምላክ ልብ የማይኖራል ለምንድን ነው? ኧረ ተው ጎበዝ፣ ማምላክን ይሄ ነገር አገር ያጠፋል። እውነቴን ነው ማለት ነው። ከርስትም ይነቅላል። ደግሞ ብለን ከኛ ልናሳንሳት ነው እንዴ? ዳዊት የአምላክ ሐሳብ የአምላክ ልብ ከተባለ እኛ የአምላክ ልብ ካለ ድንግል ማርያም ለምንድን ነው የአምላክ ልብ የማይኖራል? የአምላክ ሐሳብ ነው ማለት ቅዱስ ነው። ሐሳቧ ቅዱስ ነው። የእግዚአብሔርን ፈቃድ ብቻ ነው የምታስበው። እመቤታችን እንዲሁ ይገርመኛል። የመጸወተ የዘከረ የተራቆተውን ያለበሰ የተራበውን ያበላ እንዲህ ያላለችና በስሜ ያዘነውን ያረጋጋውን ማረልኝ አለችው። በስሜ ያዘነውን ያረጋጋ ማለት አይዞህ ማርያምን ያህል እናት እያለችህ ብሎ ያጽናናውን ማለት ነው። ድንግል ማርያም አለችልህ ያለውንም ቢሆን እባክህ አጽናናልኝ። እውነት ነው። እሷ አለችላችሁ ከማለት በላይ ምን ማጽናናት አለ? ምን ገንዘብ አለ? ምን ትርፍ አለ? ጸጋን የተመላችውን ከመስጠት በላይ ምን ጸጋ ይኖራል ብላችሁ ነው? የጸጋ ግምጃ ቤት እሷ አይደለች? መዝገበ መድኃኒት፣ መዝገበ ረድኤት፣ መዝገበ ጸጋ፣ መዝገበ ፈውስ እሷ እኮ ናት። መዝገበ ትንሣኤ፣ መዝገበ ቁርባን ማርያም እኮ ናት። እሷ አለችልህ፣ እሷ አለችልሽ፣ እሷ አለችላችሁ ከማለት በላይ ምን ማጽናናት ይኖራል? በእናቱ እንዲያጽናናን እግዚአብሔር ቅዱስ ፈቃዱ ይሆንልን። ስለዚህ ሐዘናችን የተሻረባት የሐዘናችን ምንጭ ልብስ አጣን ብለን አናዝን። ቅድም እንደነገርኳችሁ ክርስቶስን ለብሰን የለምን? ይርበናል ብለን አናዝን። ልጇን አብልታን የለምን? ስደተኞችን ብለን አናዝን። ርስት ከፍታልን የለምን? ተረገምን ብለን አናዝን። በረከትን ሰጥታን የለምን? እንሞታለን ብለን አንፈራ። ትንሣኤን ወልዳልን የለምን? ግድያን አንፈራ። ሕይወትን ወልዳልን የለምን? ህመምን አንፈራው። ፈውስን ወልዳልን የለምን? ምን እንሆናለን እሷ እያለችልን? ስለዚህ አለ ወይንተዘ እይፈር እንዘ እታመን በወልድኪ ተመልከቱ ከመብሲ ዘሃሎ ተመልከቱ ማይከለ ጥቅም አድማስ ዘይነህል እኔ ድንግል ማርያም አላት። እኔ አባ ጊዮርጊስ ነው። ድንግል ማርያም እኔ አለ ባንቺ የምተማመነው በውቅያኖስና በጠፈር መካከል ካለው አድማስ ደንጊያ ከተጠጋ ሰው በላይ ያንቺን መጠጊያነት እመካበታለሁ። ለምን? ካንቺ የተወለደው ለዳንኤል አናብስት ያሰገደ፣ ለሰለስቱ ደቂቅ እሳት ያጠፋ፣ ለዳዊት ጠላት ያጠፋ፣ ለእስራኤል ባህር የከፈለ ነውና ምኑን እፈራዋለሁ? አውሬ እንዳያስፈራኝ የአናብስቱ ጌታ፣ እሳትን አልፈራ የእሳቱ ጌታ፣ ባህርን አልፈራት የባህር ፈጣሪ ካንቺ ማህፀን ተገኝቶልኝ ምን አይቼ ደነግጣለሁ ብሎ ይነገራል። ከማርያም የበለጠ በሚካኤል። ስለዚህ አለ ሰማይ መጅ ቢሆን ምድር ወፍጮ ብትሆን መካከል ላይ አጣብቀው ቢፈጩኝ አንቺ ካለሽልኝ ምንም አልሆንም። እንደ ኖህ ዘመን የሰማይ መስኮት ተከፍቶ የንፍር ውሃ ቢብዘን መሬትም የፈላ ውሃ ብታወጣ አንቺ መርከብ ከሆንሽኝ ይሻገረዋለሁ ብሎ ይነገራል። ስለዚህ እመቤታችን የሐዘናችን ሰዓሪት ናትና የሁላችሁንም ሐዘን ቆርጣ ተጣልላችሁ። እርግምተ ትኩን ምድር በእንቲአከ ምድር ካንተ የተነሳ የተረገመች ትሁን። አሁን ልብ ብላችሁ ስሙ። ምድር ካንተ የተነሳ የተረገመች ትሁን። አንድ ቃል ኦሪት ዘጸአት ምዕራፍ 3 ቁጥር 15 ላይ ሙሴ ፍታህ ቶታነ አሳይንከ እምገሪከ እስመ ዘትከይዳ ምድር ቅድስት ኢቲ ሙሴ የምትረግጣት ምድር የተባረከች ናትና ጫማህን ከእግርህ አውጣ። ሁለት አይነት ቃል ምን ማለት ነው ይሄ? ምን ማለት ነው ይሄ? በተረገመ ምድር ላይ የተባረከ ምድር የት ተገኘ ሲባል ያቺ የተባረከችው ምድር ድንግል ማርያም ናት። በተረገመ ምድር መካከል የተገኘች የተባረከች ምድር ሙሴ በትንቢት ተስፋ የጸናባት መለኮትና ትስብእትን አዋህዳ የታየች የተገኘች መካነ ተዋሂዶ መካነ ትስብእት መካነ ስጋዌ ድንግል ማርያም ናት። ከዚህ የተነሳ በተባረከ የአዳም ልጅ በሙሉ ከተረገመ ድንግል ማርያም የአዳም ዘር ከሆነ
እሷ ብቻ እንዴት ከመርገም ተለይታ ልትኖር ቻለች ከተባለ ምድር ሁሉ ከተረገመ ሙሴ የቆመባት ምድር እንዴት የተባረከች ሆነች ብለን መልስላቸዋለን። እንግዲያው ስለማን የተመለሰ ነው? ስለ ድንግል ማርያም የተነገረ ነው። ቁጥቋጦይቱም እሷ፣ እሳቱ እሱ፣ ምድሪቱ እሷ፣ ቁጥቋጦ ስጋው፣ እሳቱ ጌትነቱ መለኮቱ ነው። ይህን የተዋሃደባት ምስጢር የተፈጸመባት እመቤታችን ናት። ስለዚህ መርገም ስለሌለባት እመቤታችን የተባረከችው ምድር ተብላ ይነገርላታል። የሴት ሁሉ ራስ ወንድ ነው ይላል። የሴት ሁሉ ራስ ወንድ ነው አይደል እንዴ? አይደለም ነው ባትሉም ነው። የሴት ሁሉ ራስ ወንድ ነው ማለት ምን ማለት ነው? ሴት ልጅ ለሔዋንነት ከደረሰች በሙሉ አይምሯ ወንድ ነው የሚያስብ ማለት ነው፣ ሌላ አይደለም። የሴት ራሷ ወንድ ነው ማለት ይሄ ነው ማለት አይደለም ነው። ስትለብሱ ራሱ እኮ ወንዶች ስለእናንተ ምን እንደሚያስቡ እያሰባችሁ ነው የምትለብሱት ማለት ነው። ስለዚህ የሴት ራሷ ማን ነው ተባለ? ወንድ ነው ነው። ልብስ ሴቶች ጌጥ የሚያበዙት ለዚያ ነው። ምንም ነገር የለው። ምንም የታወቀ ነገር እኮ ነው። ስለዚህ የሴት ራሷ ማን ነው? ወንድ ነው። የድንግል ማርያም ራስ ግን እግዚአብሔር ነው ይላል ዮሐንስ ዘደማስቆ። የድንግል ማርያም ራስ ግን እግዚአብሔር ነው። እሱን ብቻ ነበር የምታስበው ማለት ነው። ፈጽሞ ለዚህ ነው እንዘ የአምር ብእሴ ያለችው። ወንድ ሳላውቅ እንዴት ይደረግልኛል ብላ የተናገረችው ለዚህ ነው። ወንድ ሳላውቅ እስከ መጨረሻው የተዘጋ ማኅተመ ድንግልና እስከ መጨረሻው ድረስ እኔ እኮ ወንድ አላውቅም ያለችው በዚህ ነው። ድንግልናዋ ጸንታ እንዲያውም ምን ይላል? እኔ ወንድ አላውቅም ያለችው መናኝ እኮ ነኝ እያለችው ነው ይላል። በድንግልና የምኖር መናኝ ነኝ። እንዲያውም ቅዱስ አትናቴዎስ ሲተረጉም ምንድን ነው የሚለው? ድንግል ማርያም ቤተ መቅደስ በ12 ዓመቷ የገባችው ይላል ቤተ መቅደስ የመነኮሳት የበዓታቸው ምሳሌ ነው። ስለዚህ ምን አደረገች ማለት ነው? እሷ ገና ከእናቷ ማኅፀን ጀምሮ ቤተ መቅደስ ገብታ መኖሯ፣ በዚያም ጸንታ መቆይቷ መነኮሳት ከእናታቸው ማኅፀን ጀምረው በድንግልና ጸንተው በበዓት ጸንተው ለመኖራቸው ነው። ስለዚህ ወይነስው ደናግል ድኅሪሃ፣ እሷ ድንግል ትሆናለች። እሷን እየተከተሉ ሌሎች ደናግል ይከተሏታል። የደናግል መመኪያቸው ያሰኛት ይሄ ነው። ይህንን በአንድ ቃል እናስረዳው። ሉቃስ ወንጌል ምዕራፍ 1 ላይ ሲነገር አንድ ቃል ታስታውሳላችሁ። አንቺ ከሴቶች ተለይተሽ የተባረክሽ ነሽ። እስኪ በሉላችሁ። ከማን ተለይተሽ የተባረክሽ ነሽ? አሁን ብዙ ጊዜ ለምሳሌ ዲቦራ የተባረክሽ ነሽ ተብላለች። አንድ ሲሳራ የሚባልን ሰው በመጽሐፈ መሳፍንት ምዕራፍ 4 ምዕራፍ 5 እንደምናገኘው በመዶሻ ብላ የገደለች ሴት፣ የእስራኤልን ጠላት የገደለች ሴት የተባረክሽ ነሽ ተብላለች። አሁን ብዙ የፕሮቴስታንት ፓስተሮች የሚጠቅሱት ይህንን ነው። እነዚያ ሴቶችም እኮ የተባረክሽ ነሽ ተብለዋል ይላል። ቆይ እንኳን ተባረኩ። አዎ የተባረኩ ናቸው፣ በዚያ ስራቸው ነው። ግን የእመቤታችን መባረክ ምንን ይመስላል ሲባል ያንቺ የተባረክሽ መሆን ወይም ያንቺ ቡርክትነት በልጅሽ ቡሩክነት አምሳል ነው ለማለት ወቡሩክ ፍሬ ከርስኪ ተቀጠለበት ማለት ነው። የማኅፀንሽ ፍሬ ቡሩክ ነው ማለት ምን ማለት ነው? ያንቺ ቡርክትነት በልጅሽ ቡሩክነት አምሳል ነው። ቡሩክ እግዚአብሔር ቡሩክ አዳምን ፈጥሯል። የአዳም ተፈጥሮ ቡሩክ ነው። ስለዚህ አንቺ ቡሩክ ልጅሽን የምትመስይ ንጽሐ ጠባይ ያላደፈብሽ ቡርክት ነሽ ነው። ስለዚህ የእመቤታችን የተባረከችነቷ በቡሩክ እግዚአብሔር አምሳልነት የተሰጠውን የመጀመሪያውን ንጽሐ ጠባይ ያዘች ስለሆነች መርገም ያልወደቀባት ናት። ናዛዚትነ ሐዘን ወኃይለ ውርዙትነ እምርሳን በማኅፀንኪ ተጸውረ ብሉየ መዋዕል ሕፃን ኦ ማርያም ተስፋ ለቅቡፃን በጊዜ ጸሎት ወዕጣን ወበጊዜ ቅዱስ ቁርባን ለናዝዞትነንይ ሀበዝ መካን ይሏታል አባቶቻችን። በቅዳሴ ጊዜ ወደ ቁርባን ሲወርዱ ናዛዚትነ ማዘን ኃይለ ውርዙትነ እምርሳን፣ ናዛዚትነ እምሐዘን ከሐዘን የምታረጋግን ኃይለ ውርዙትነ እምርሳን ከርጅና የምታድሽን ያረጀውን ሰውነታችን 5000 ዓመት አርጅቶ የነበረውን ሰውነታችን ትንሣኤ ክርስቶስን ወልደሽ ያደስችልን ኃይለ ውርዙትነ እምርሳን በማኅፀንኪ ተጸውረ ብሉየ መዋዕል ሕፃን በማኅፀንሽ
የዕድሜ ብሎ የመዋይል ቀዳማዊ በዘመናት የሸመገለ ተብሎ የተነገረለት ቀዳማዊ አምላክ በማኅፀንሽ ተወስኗልና ኦ ማርያም ተስፋ ለቅቡጻት ያዘኑትን የምታረጋጊያቸው ማርያም በጊዜ ጸሎት ወበዕጣን ወበጊዜ ቅዱስ ቁርባን ለናዝዞትን እኔ ያበዝ መካን አዝነን ተጨንቀን ተክዘን ተቸግረን ዕጣኑን ጸሎቱን ስናቀርብ ወበጊዜ ቅዱስ ቁርባን በጊዜ ቅዱስ በቁርባንም ጊዜ እንድታጽናኝን ወደኛ ነይልን ይላሉ። እመቤታችን ያዘኑትን ታረጋጋልን። እግዚአብሔር ሰውን ለማዳን ፈልጓል። ሰው ማለት ፍጹም ነው። አሁን ልብ ብላችሁ ስሙ። ሰውን ለማዳን እግዚአብሔር ሰው መሆን አለበት። ለምን? የበደለ ሰው ስለሆነ ካሳው መቅረብ ያለበት በሰው አካል ነው። ሰው ለመሆን ሰው ያስፈልገዋል። ሰው ማለት ፍጹም ነው። ስለዚህ ከአዳም እስከ ድንግል ማርያም ያሉት ሁሉ ሰውነት ጎሏቸው ነበረ። ሰውነታቸው አድፏል። ኦሪት ዘፍጥረት ምዕራፍ 1 ላይ እንደተቀመጠው ወመንፈሰ እግዚአብሔር ይጼልል ወጽልመትኒ መልዕልተ ቀላይ፣ በውሃው ላይ ጨለማ ነበረ የተባለ ውሃ የተባለ የአዳም ልጆች ናቸው። በዚያ ላይ የነበረው ጨለማ መርገሙ ነበረ። ከዚያ ላይ ያለው መንፈስ ቅድም መምህር እንዳስተማሩን በዚያ በመርገሙ ዘመንም አድሮ ይመግብ የነበረ ረድኤተ እግዚአብሔር ነው። በመርገም ውስጥ ነበሩ። አሁን ከማን ሰው ይሁን? እግዚአብሔር ሰው ያስፈልገዋል። ሰው ማለት ፍጹም ነው። አዳም ከወደቀ በኋላ ሙሉ ሰው አይደለም። ለዚህ ነበረ ክርስቶስ ሰው ከሆነ በኋላ ደጋግሞ ራሱን የሰው ልጅ እያለ የሚጠራ። ለምን? 5500 ዘመን ሰውነት ጎሎ ነበር፣ አድጎ ነበር፣ አድፎ ነበር፣ ዝጎ ነበረ። ከዚያ በኋላ ምን ፈልገ? ሰው ማን ተገኘች? ማርያም፣ ድንግል ማርያም። ሰው ምን ማለት ነው? አዳም ሳይበድል በገነት የነበረውን አካል ይዛ የተገኘች ስለነበረች ሰው ተባለች። ሰው የሰው ልጅ የተባለ ለዚህ ነው ክርስቶስ የሰው ልጅ ባለ። ሰው ማናት? ማርያም ናት። የሰው ልጅ እጓለመያ ወልደ ጓለመያ የሰው ልጅ። ለምን የሰው ልጅ? ሰው የሆነችው የማርያም ልጅ፣ ሌላውማ ሰው አልነበረም። እሷ ብቻ ነበረች ሰው የሆነችው የማርያም ናት። ሰውነት የተስማማላት ሰባቱም ፍጹም የሆነላት ማለት ነው። ስለዚህ እመቤታችን የአምላክን መልክ ትመስላለች ማለት መርገም የለባትም ማለት ነው። እርግማን የለባትም። አዳም እግዚአብሔርን ይመስል የነበረው ከመርገም በፊት ነበረ። ከዚያ በኋላ እግዚአብሔርን የሚመስልበት መልኩ ጠፍቷል። መልሶ ክርስቶስ የእሱን መልክ ያዘና ሰጠው። ተወልደ በአምሳሊከ ከመ ይልድከ በአምሳሊሁ። አረጋዊ መንፈሳዊ አንተን በአምሳሉ ሊወልድ እሱ በአንተ አምሳል ተወለደ ብሎ እንደተናገረ፣ ስለዚህ ተመልከቱ። ወነሳ አርአያ ገብር፣ የባሪያን መልክ ይዞ መጣ ለእኛ የጌታን መልክ ይሰጠን ዘንድ። አሁን ይህንን አደረገ። ልብ ብላችሁ ስሙ። አዳም ፈጣሪው የባሪያውን መልክ ይዞ እስከሚመጣ ድረስ አዳም የጌታው መልክ አድፎበት ነበር፣ ይዞት የነበረው የጌታው መልክ። ድንግል ማርያም ግን የጌታን መልክ የያዘች መርገም የሌለባት ናት ለማለት የአምላክን መልክ ይመስላል። መልኳ ማለት መጀመሪያ እግዚአብሔር ሰውን በአርአያችን በአምሳላችን እንፍጠር ብሎ የተናገረው የሥላሴ ትእዛዝ የሆነው አምሳለ እግዚአብሔርነት የነበራት ናት ማለት ነው።